ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ ያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFPA ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7:40 እስከ 8:05 አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተ ያቀርባል። ያላለቀ ጉዞ እንደምን ከረማችሁልን የተወደዳችሁ አድማጮቻችን። ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን የምናደምጥበት ሰዓታችን ላይ እንገኛለን። እናንተስ ያላለቀ ጉዞን ለመስማት ዝግጁ ናችሁ? እኛ ያላለቀ ጉዞን ልክ በሰዓታችን ይዘን መተናል። እናንተም ፕሮግራማችንን ለመስማት በጉጉት እየተጠባበቃችሁ እንደሆነ ተስፋ እናደርጋለን። የስልክ መስመራችን 0944 088998 ላይ እየደወላችሁ ሀሳብ አስተያየታችሁን አድርሱን። ሁሌም ፕሮግራማችንን አዳምጡ። ምርጥ ቅንብሮችን አሰናድተን እናንተን ጆሮ እንጠብቃለን። እናንተም አብሮነታችሁ ከኛ ጋር እንደሚሆን እምነታችን ነው። ዘውትር በዚህ ሰዓትና በዚህ ቀን ያላለቀ ጉዞን ትሰማላችሁ። ሁሌም ያላለቀ ጉዞን አዳምጡ፣ ሌሎችም እንዲሰሙ አበረታቷቸው። በኢትዮጵያ የሴቶች እኩልነትን በትምህርት በፖለቲካና በማህበራዊ ዘርፎች አዳዲስ እድገት ቢኖረውም አሁንም በኢኮኖሚና በመሪነት ደረጃ ብዙ ልዩነቶችና እኩል ያልሆነና ያልተመጣጠነ የሴቶች ተሳትፎ ይታያል። ከፌዴራል ምክር ቤት ውስጥ ከ41 በመቶ በላይ የሴቶች ተወካይነት ቢኖርም በኢኮኖሚው ዘርፍ የተከፈለ እኩልነት ግን አሁንም ዝቅተኛ ነው። አንዳንድ መረጃዎች እንደሚያመለክቱት የኢትዮጵያ ሴቶች እኩልነት ሁኔታን ስንመለከት በኢትዮጵያ ፖለቲካዊ ተወካይነት በ2024 41.3 በመቶ የፌዴራል ምክር ቤት ቦታዎች በሴቶች ተይዞ ነበረ። በትምህርት ዘርፍ ደግሞ የሁለተኛ ደረጃ ትምህርትን 33.3 በመቶ የሚሆኑ ሴቶች ብቻ ነው የሚያጠናቀቁት። 66 በመቶ የሚሆኑ ወንዶች ግን የሁለተኛ ደረጃ ትምህርታቸውን ያጠናቅቃሉ። በኢኮኖሚው የሚያበረክቱትን አስተዋጽኦ ስንመለከት ክፍያ በሚያስገኝ ስራ ላይ የተሰማሩ ሴቶች 7.8 በመቶ ብቻ ናቸው። ይህም በኢኮኖሚው እኩልነት ላይ ትልቅ አለመመጣጠንንና የሴቶች ተሳትፎን ውስንነት ያሳያል። ማህበራዊ እኩልነትን ደግሞ ስንመለከት ሴቶች በቤት ውስጥ ገቢ የማያስገኝ ስራ ላይ በመሳተፍ 19.3 በመቶን ይወስዳሉ። ወንዶች ግን 6.6 በመቶ ብቻ ድርሻቸውን ይወጣሉ። እንግዲህ ለመግቢያ ያክል ይህንን ከተወያየን አሁን ደግሞ እንግዳ እንጋብዝና የህግና የፍትህ አካላት ሚናን በተለይ ሴቶች ለጥቃት በሚጋለጡበት ወቅት በየትኛው መንገድ መጓዝ እንዳለባቸው ከዛሬው እንግዳችን ጋር ተወያይተናል። ቆይታችንን ተጋበዙልን። ስሜ ክቡር መንግስቴ ይባላል። የደሴ ከተማ ፍትህ ጽሕፈት ቤት የወንጀል የስራ ሂደት አስተባባሪ፣ እንደገና በሴቶችና ህጻናት የኃይል ጥቃትና ጎጂ ልማዳዊ ድርጊት መከላከልና ምላሽ መስጠት ላይ የኮሚቴ አባል ሆኜ እሰራለሁ። እዛ የኛ የህግ አገልግሎት ክፍል አንድ አቃቢ ህግ በቋሚነት እዚህ ተመድባለች። ከፖሊስም በቋሚነት አንድ መርማሪ ፖሊስ ተመድባለች። ከዛ የህክምና ባለሙያዎቹ ፉል ተሟልተው ይሰራሉ እዚህ ላይ። ስለዚህ ተናበው ነው እዚህ የሚወጣ መረጃ በሙሉ አቃቢ ህግ አለች። ያ የታየው ነገር በአግባቡ እንዲወጣ አቃቢ ህጓ በህግ አግባብ ኮመንት ትሰጣለች። ፖሊስም አለች፣ ያው የሚመጡትን የመጀመሪያ ቃል ትቀበላለች። ስለዚህ እዛ አካባቢ ላይ ያለው እኛ ጋር አሁን ችግር የለውም። ምንድነው ህክምና ላይ የመጡ ተጎጂዎች ሲመጡ ሐኪሙ ያየውን ነው የሚጽፈው። አሁን አንድ ሴት ተመታበት የሆነ ተደፍራ ብትመጣ ተደፍራለች ብሎ አይጽፍም ሐኪሙ። ያየውን ነው በቃ ያየውን ብልቷ ላይ እንደ አይነት ጉዳት ደርሷል። ጉዳት ካለ ነው፣ ከሌለም የለም። ህክምና ቋንቋው መሰረት ያያትን ነገር ይጽፋል። በቃ ይሄ ነው ለኛ የሚጠበቀው። ከዛ በኋላ የሰው ማስረጃዎችንም እናጠናክራለን። በባህሪው አስገድዶ መድፈር በተለይ ከሴቶች ጥቃት ወሲባዊ ጥቃቱ ላይ ያለው አስገድዶ መድፈር በባህሪው ከባድ ነው። የማስረጃው ጉዳይ እንደ ሌሎች ወንጀሎች በአደባባይ የሚሰራ አይደለም። የመጀመሪያዋ የህግ ማስረጃ ተጎጂዋ ናት፣ የተደፈረችው አካል ማለት ነው። ከዛ ባለፈ ያሉት የአካባቢ ማስረጃዎች ናቸው። ከላይ ደፈረኝ የምትላቸው እንደምታሳያቸውና የሐኪም ማስረጃዎች ናቸው። ይሄንን መሰረት አድርገን ነው የምንሰራውና የእሷን ቃል አምነን ነው። በነገራችን ላይ ወደ ኋላም ልመጣበት ይችላል። እሱ ደግሞ በራሱ ሌላ ሳይድ ኢፌክት እያመጣብን ያለበት ሁኔታ ላይ የገጠመን። ለምሳሌ ጓደኛና ጓደኛ ሆነ አብረው ሲኖረው ምን ብለው ሲጋጩ አስገድዶ ደፍሮኛል ብለው የሚመጡ ሰዎች በጣም ገጥመውናል። እኛም እዚህ ላይ ደግሞ ቅድም እንዳልሽው
ጠበቅ አድርገን ስለምንሰራ ብዙ ጊዜ እንደ አይነት ቦታ ላይ ያው ህጉ የሚያስቀምጠው ቅጣቱ ከፍ ያለ ስለሆነ እንደሚቀጡም ስለሚያውቁ ይጠፋሉ። ህግን አክብረው ይመጣሉ ብለን አናስብም ዋስ በዋስ ሲወጡ። ስለዚህ ምንድነው የምናደርገው? የዋስትና መብታቸውን እናስነፍጋቸዋለን። ግን መጨረሻ ላይ ሲታረቁ አይ አናዶኝ ነው እንጂ ጓደኛዬ ነው እንደዚህ ነው። አንዳንድ ጊዜ ደግሞ ገንዘብም ከመፈለግ ጋር ተግባብተው ከሆነ የሆነ ገንዘብ አልሰጥ ብሎ ነው ወይ ገንዘቡ ይካሰኝ እንደዚህ ክስ የነተዋለሁ የሚል ነገር አልፎ አልፎ እየመጣብን ነው። ይሄም ሲሆን ደግሞ እኛም ተጠያቂነት እያመጣን ነው። በሐሰት የከሰሰችውን ሴት እንደገና እየከሰስን ነው። እኛ በሐሰት መክሰስ በህግ ያስጠይቃል፣ ሐሰተኛ ማስረጃም በህግ ያስጠይቃል። ስለዚህ እቺ ሴትዮ በሐሰት ከከሰሰችው እኛ እንከሳታለን መልሰን። ስለዚህ እንዲህ እያደረግን አሁን የከሰስናቸው 1-2 ሰዎች አሉ፣ ሴቶች ናቸው። ተደፍረው መጡ፣ ሰውየው ተያዘ፣ ታሰረ። ከዛ በኋላ ውጭ ላይ እየተደራደሩ ቃላቸውን እየቀየሩ መጡ። ዜን ሲጀመርም ተገደው እንዳልሆነ የምታረጋግጩ ነገር አለ። ይሄ ከሆነ ደግሞ በሐሰት ሰው ወንጅላለች፣ እኛ ደግሞ እሷን እንከሳለን። ስለዚህ አሁን ለሁለቱም ነው ትምህርት መሆን ያለበት። አላግባብ ሴትን እያስገደደ የሚደፍር በህግ መጠየቅ አለበት፣ ምንም ጥያቄ የለውም። አላግባብ ደግሞ ሰውን እየወነጀለ የሚመጣም ደግሞ ሴቷን ብትሆን መጠየቅ አለባት። ስለዚህ በፍቅር የሚፈጽሙት ነገር በህግ አያስጠይቅም። ይሄ ከመቼ ነው ህጋችን የሚፈቅደው? እኛ የቤተሰብ ህግ የክልሉም የፌዴራሉም የሚፈቅደው አንድ ሴት ግብረ ስጋ ግንኙነት የሚፈቀደው 18 ዓመት ከሞላት ነው። ነገር ግን 17 ዓመት ላይ ያለች አይ ጓደኛዬ ነው ፈቅጄው ነው ብትል አትችልም። እሱ ከመጠየቅ አይድንም። በቃ ኦልሞስት 18 ዓመት ካልሞላት ካልተፈቀደለት ሴት ጋር ነው ግንኙነት እያደረገ ያለው እና የግድ ልጅቱ ፍቃድ ለመስጠት ምን መሆን አለባት? 18 ዓመት መሙላት አለባት። እና 18 ዓመት ላይ ከሆነች በፍቃደኝነት ምንም ችግር የለውም። እሷ ወይም እሱ ትዳር ከሌላቸው የጸና ትዳር ከሌላቸው በመካከላቸው በሚፈጽሙት ፍቃድ ማንም ጣልቃ ሊገባባቸው አይችልም። ነገር ግን እሷ ወይም እሱ ትዳር እያላቸው ወይ ሁለቱም ከሁለቱ አንድ ትዳር እያላቸውም ፈቅደ ነው ቢሉ እሱም አይሆንም። ያው ሴሰኝነት አለ። የግላ ቤተሰብ የሚቀርብ ሌላ ተጎድቻለሁ የሚል አካል ካለ በህግ ይጠየቃሉ። ያም የግላ ቤተሰብ ሲቀርብበት ነው። በእርግጥ ነገር ግን እድሜያቸው ከ18 ዓመት በታች ከሆኑ ፈቃደኛ ቢሆኑ ኢቭን አብሯቸው ግንኙነት የፈጸመውም ልጅ ከ18 ዓመት በታች ቢሆኑ እንኳ ከመጠየቅ አይድንም። ለምሳሌ ሴቷም ወንዱም 17 ዓመት ቢሆናቸው ወንዱ ይጠየቃል። 17 ዓመት ቢሆኑ 18 ዓመት ካልሞላ ሴት ጋር ግንኙነት ስላደረገ የእሱ እድሜ ማነሱ ከተጠያቂነት አያድነውም። በዛ ልክ ይጠየቃሉ። እና አንዳንድ ጊዜ የማስረጃው በጣም የጠበበ መሆን ብዙ ጊዜ በሐሰት ክስ ለመከሰስ ክፍተት የሚፈጥርበት አግባብ አለ እና ያ ከተጣራ ግን በሐሰት የከሰሰችውን ሴት መልሳ ስለምትቀጣበት ጥንቃቄ ማድረግ ይጠይቃል። ሳይጎዱ ተጎድተናል ብለው ወደዚህ አላግባብ መምጣት ስለሌለባቸው ማለት ነው። ከዛ ውጭ ግን አሁን እኛ እያደግን እየሰለጠን ባለንበት ሰዓት ላይ አንዳንዱ በጣም እጅግ የሚዘገንን እንደውም ሰው መሆናችንን አንዳንድ ጊዜ ጥያቄ ምልክት ውስጥ የሚያስገባ እንስሳ ቢሆን የማያደርገው ፎር ኤግዛምፕል አሁን የ3 ዓመት ህፃን ልጅ ተደፈረች። የ5 ዓመት ህፃን ልጆች እንደ ኦልሞስት ከ10 ዓመት በታች ያሉ ህፃን ልጆች ተደፍረው ሲመጡ እንስሳ እኮ አያደርግም። ግብረ ስጋ ግንኙነት ያልደረሱ የራሳቸውን ተመሳሳይ እንስሳት ላይ አይወጡም። ችግሮቹን ከስራቸው ፈንቅሎ ለማጥፋት ምን ቢደረግ ጥሩ ነው? የመጀመሪያው እኔ እንደአሁን ግንዛቤ መፍጠር የመጀመሪያ ስራ ነው። ግን ሰው ግንዛቤ አጥቶ ነው ወይ የሚለው ደግሞ ሌላ ኮቴሽን ውስጥ ያስገባል። የ8 ዓመት ልጅ፣ የ7 ዓመት ልጅ፣ የ3 ዓመት ልጅ ለመድፈር ለዚህ ግንዛቤ መፍጠር ያስፈልጋሉ ነው መጀመሪያ ሲጀመር። እና አንደኛ በኢኮኖሚ ሰው ራሱን ሲችል ለመኖር ተስፋ ይኖረዋል። እሱ አንዱ ችግር ነው። እንደው ሰው ራሱን ችሎ ኢኮኖሚካሊ ስራ ተፈጥሮለት ወደ ስራ ሲገባ አንዱ ችግሩን ይፈጥራል ብለን ነው። ሁለተኛ ቅድም እንዳልኩሽ የህግ ተጠያቂነቱ በእድሜ ነው። ከ13 ዓመት በታች ሲሆን ከበድ ይላል፣ በጣም ይከበድ ነው። እንደገና ከ18 ዓመት በታችም ሲሆን ይከብዳል። ከ18 ዓመት በላይ ሲሆን ደግሞ አንጻራዊ ባለው ሁኔታ ህጉ ቀለል የሚልበት አለ። ቀላል ነው ስልሽ የቀለለ ነው ሳይሆን ከነዛኞቹ ቅጣት ሻል ይላል ነው እንጂ ያስጠይቃል በህግ። ስለዚህ እዛ አካባቢ ላይ አንደኛ ህፃናቶችን ቤተሰቦቻቸው በአግባቡ እንዲይዙ ዛሬ ታምኖ የሚሰጥም ስለሌለ ለቤተሰብ እንደገና ከፍ ያሉትም ደግሞ ወጣት ሴቶች ራሳቸውን እንዲጠብቁ እንደዚህ ክፍተት ቦታ ላይ እንዳይገኙ የማድረግ ስራ እሱ ላይ ትልቅ ግንዛቤ ይጠይቃል። ዋናው ግን አጠቃላይ ማህበረሰባችን ላይ በሚዲያም አሁን እኛ በብሮሸርም እያዘጋጀን እየበተን ነው። አሁን ብሮሸሮች በብዙ እያዘጋጀን ነው። ለዙር እኛ ጋር አሁን አዘጋጅተናል። እንደው የሚመለከተው ጋር ሁሉንም ጋር አድሬስ ባናደርግ በየተቋማቶች በየምኖች እየላክን ነው እንዲነበቡ ማለት ነው። ተጎጂዎችም ራሳቸውን እንዲጠብቁ፣ ጉዳት ሊፈጽሙ የሚፈልጉ ሰዎችም ከዚህ እንዲርቁ ሊያደርጉ የሚችሉ ንባቦችን እያዘጋጀን ነው። ህጉ ምን ይላል የሚለውን በግልጽ ማስተዋወቅ ይጠይቃል። ሚዲያ ላይ በተለይ ሚዲያ ላይ በስፋት በዚህ ዙሪያ ላይ መስራቱ ተገቢ ነው። አንዳንዱ ደግሞ ትንሽ ከበድ የሚል ከእኛም ከህሊናችንም ወጣ የሚል ከዚህ ከወሲባዊ ጥቃት ጋር ግብረ ሰዶማዊነትም እሱ እየሰፋ የመጣበት ሁኔታ አለ። እሱም አሁን እኛ ጋር ይታያል። እጅግ የሚከፋው ደግሞ ግብረ ሰዶማዊነትንም የሚፈጽሙ ልጆች አንደር ኤጅ ናቸው። 15 ዓመት 14 ዓመት ያሉ ልጆች ናቸው የሚፈጽሙት። ራሱ የሚፈጸምባቸው ደግሞ ከዛ በታች ያሉ እና እሱ ነገር ራሱ ትንሽ ከበድ ስለሚል የሃይማኖት ተቋማቶችን በየእምነታቸው ለእምነት ተከታዮቻቸው ሰፋ ያለ
ትምህርት እንዲሰጡ የኛም ራሱ የዚህ ኮሚቴ አንዱ አካል ስለሆነ እየተነጋገርንበት ነው። እነሱም ወስደው ይሄን ያስተምሩ። ሃይማኖታዊ አይደለም የምንጠፋበት ነው እንደውም አንዱ ይሄን ትምህርት እንዲሰጡ። የእድር ህብረቶችም የዚህ ኮሚቴ አባል ናቸው። የዚህ ጎጂ ልማዳዊ ድርጊት እነሱም በየእድራቸው ላይ እንዲህ አይነት ተግባር እንዳይፈጸም ህብረተሰቡን ግንዛቤ ለወላጆች ግንዛቤ መፍጠር እነሱም ልጆቻቸውን እንዲጠብቁ እንደገና ሌላ ወንጀልም እንዳይፈጽሙ ራሳቸውን እንዲጠብቁ የማድረግና እንዲህ የሚመለከታቸውን የሲቪል ማህበራቶችን እንዲንዲሮችን እነሱ ላይ ሰፊ ስራ መስራት ይጠይቃል። ህብረተሰቡን ግን አድሬስ ማድረግ ይጠይቃል። እንደው የሚዲያ ስራው ሰፋ ብሎ ቢሰራ እንዲህ ፌስ ቱ ፌስ ንቃተ ህግ ትምህርት ለመስጠት እሱ ቻሌንጅ ነው። አሁን እኛ የንቃተ ህግ ለማስተማር በጣም ፍላጎት አለን። ግን ብዙውን ጊዜ አድሬስ የምናደርገው ትምህርት ቤቶች ላይ ነው፣ ተማሪዎች ላይ ስለሚሰበሰቡ። ማህበረሰቡን ሰብስቡልን ስንል ግን ከባድ ነው። እንደው አልፎ አልፎ የሚሰበሰቡበት አጋጣሚ ላይ ነው፣ እሱም በቂ አይደለም። እንደው የ30 ደቂቃ የ40 ደቂቃ ትምህርት የምትሰጪው እንደገና ባለቤት ሆኖ ደግሞ ሰፋ አድርጎ የ3 ሰዓት የ4 ሰዓት የምትሰጪው እኩል አይደለም እና ሰው ትኩረት ያን ያህል የሚሰጥበት አይደለም የሚለውን መውሰድ እንችላለን። ግን ትልቅ ስራ ይጠይቀናል። አድማጮች እየተከታተላችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። ከዛሬው እንግዳችን እንደሰማነው የተበደሉ ሴቶች በፍትህና በህግ አካላት የሚደረግላቸውን ጥበቃና እንክብካቤ ተረድተናል። ሌላው እንግዳችን ያነሱት ጉዳይ አላግባብ ሰው ወንጅሎ ወደ ህግ ፊት ማቅረብ የሚያስጠይቅ መሆኑንም ተገንዝበናል። በተለይ እድሜዋ ካልደረሰ ሴት ጋር የሚፈጸም ግንኙነት ተጠያቂነት እንደሚያመጣም ከእንግዳችን ተረድተናል። በሴቶች ላይ የሚደርሱ ጥቃቶችን ለመከላከልና ችግሩም እንዲፈታ ሁሉም ተረባርቦ መስራት እንዳለበት እንግዳችን አሳስበዋል። እንግዲህ ውድ አድማጮች እየተከታተላችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። በዚህ ባላለቀ ጉዞ የሬዲዮ ፕሮግራማችን ዘውትር የምትጠብቁት ስፍራሽ የተሰኘው የሬዲዮ ድራማችን አሁንም ሰዓቱን ጠብቆ ወደ እናንተ ሊደርስ ነው። የዛሬውን ወደ እናንተ ከማድረሳችን በፊት ባለፈው ሳምንት ማለትም በስፍራሽ ክፍል 28 ላይ ስፍራሽና ጓደኛዋ ተገኑ ወደ ትምህርት ገበታቸው ለመመለስ ጉዟቸውን ጀምረዋል። ተገኑ ስፍራሽን ቀድሟት የባስ ትኬት ቆርጦ ስለጠበቃት ስፍራሽ ደስ ብሏታል። በቀጣዩም የትምህርት ጊዜያቸው ምን ማድረግ እንዳለባቸው እየተወያዩ ነው። በተለይ ተገኑ በረፍት ጊዜው ከአብሮ አደጎቹ ጋርና ከመንደሩ ሰዎች ጋር መጨበጫ የሌለው ወሬ ሲያወራ በመክረሙ እንደተበሳጨና አሁን የማንበብ አጋጣሚ ስለሚያገኝ ወደ ግቢ ለመሄድ መጓጓቱን ከስፍራሽ ጋር እየተወያዩ ነው። ስፍራሽም ገና ካሁኑ ጠበቅ ያለ የገንዘብ አያያዝ አቋም እንዳላት ከስፍራሽ ድራማችን ተረድተናል። እንግዲህ የባለፈው ሳምንት ስፍራሽ ድራማችን ከሞላ ጎደል የሰማችሁትን ይመስል ነበረ። ዛሬ ደግሞ ተከታዩን ክፍል አሰናድተን የእናንተን ጆሮ እየጠበቅን ነው። ያላለቀ ጉዞ የሬዲዮ ፕሮግራማችንን አዳምጡ፣ ሀሳብ አስተያየታችሁን ስጡን። እስኪ ዛሬ ደግሞ ተከታዩን ክፍል እናስደምጣችሁ። ስፍራሽ ክፍል 29ን ተጋበዙልን። የድራማው ጸሐፊ አንለጥ ስፍራሽ የእናቴ አድባር የአባቶቼ ጸሎት አረገልኝ፣ የዘወትር ጸሎት የሰመረ። ውይ ያለ ምክንያት ጆሮዬን ሲቆረቁረኝ አላደረም። ለካ ይህንን ሊያሰማ ይኖራል። ተመስገን ተመስገን ተመስገን። ወይዘሮ እናት ማን ነው የሚጠራኝ? የማን ነው የሚጠራኝ? ጆሮዬ ነው። ወይኔ ጉዴ! የስፍራሽ እናት። ውይ የኔ ልጅ እንዴት ዋልሽ? ደህና ነኝ። ደጋግሜ ስጠራዎት እኮ አልሰሙኝም። ይቅር በይኝ የኔ ልጅ። አሁን እኮ ጆሮዬንም ብያለኝ ነው። የሆነ ሰው የጠራኝ የመሰለኝ፣ ግን ድምጹን በትክክል መስማት አልችልም ነበር። ደህና ነሽ ልጄ? ደህና ነኝ። እርሶስ ደህና ኖት? ደህና ነኝ ልጄ። የእናቴ አድባር ትመስገን። በእነሱ ደግነትና ጸሎት አለሁ። የምስራች አለኝ ወይዘሮ እናት። ምስር ቢ ምን ተገኘ ልጄ? የእርሶን ወንድ ልጅ ትላንትና ማታ ዜና ላይ አየሁት። ምን? እውነትሽን ነው ልጄ? እማዬ ትሙት። ተመስገን ተመስገን። ይሄን ያሰማኝ ጌታ ተመስገን። ውይ ነይ ልሳምሽ፣ ነይ። እንኳን ደስ አለን፣ እንኳን ደስ አለሽ የኔ ልጅ። አሜን አሜን። እስቲ እንኳን ደስ አለን። ማታ እኮ ተሰብስበን እራት እየበላን እያለ ከበርካታ ወጣቶች ጋር እየተጓዘ አየ ነው። የኔ ልጅ በቴሌቪዥን አየሽው? አዎ፣ ወደ ኢትዮጵያ እየመጡ ነው መሰለኝ። ምን? ከየት ነው የሚመጡት? ማለት ሀገሩ የት ነው? ዜናው ከጅቡቲ የተሰራ ነው ይመስለኛል። ወደ አረብ ሀገር ለመሻገር ሲሞክሩ
የጅቡቲ መንግስት ይዟቸው ለኢትዮጵያ መንግስት ሊያስረክባቸው ነው። እኔም እኮ ፖሊሶቹ ጋር ደርሼ እየተመለስኩ ነው። ሳጅን የነገረኝ ልክ አንቺ ያልሽኝን ነገር። ለማንኛውም ወይዘሮ እናት እንኳን ደስ አሎት። እንኳን አብሮ ደስ አለን የኔ አበባ ሳብዬ። አሜን አሜን። እናቴም እንኳን ደስ አሎት በይልኝ ብላኛለች። አሜን አሜን። እንኳን አብሮ ደስ አለን። እናትሽንም እድሜና ጤና ይስጥልኝ በያቸው። አሜን አሜን። እሺ አደርሳለሁ። አመሰግናለሁ የኔ ልጅ ተባረኪ። ምስራች ቤትሽ ይግባስ። አሜን አሜን። የወይዘሮ እናት ካላስቸገርኩት እዚች ፊት ለፊት ካለችው ካፌ ሻይ ቡና ብንል ደስ ይለኛል። ሌላም ነገር ተልኬያለሁ። ይሻላል ብለሽ ነው ልጄ? አዎ ተጨማሪ መልእክት አለኝ። እሱንም እነግሮታለሁ። የኔ ምስራች የኔ ሲሳይ። እሺ እናቴ ነኝ እንሂድናት። ኑ በዚህ ጋር እሺ ልጅ ቆይማ አርጅና እኮ ነው ትንሽ እግር ነይ ተራመጂ የኔ ልጅ ነይ ወደ እኔ። እሺ ኑ እዚች ጋር አረፍ ይበሉ ይቀመጡ። እሺ እንደዚህ አይነት ቤት ከገባው ስንት ዘመኔ። እዚህ አካባቢ እኮ ካፌዎች በስተዋል። ብዙ ነገር በፍጥነት እየተቀያየረ ነው። ልክ ብለሻል። እኔም ማውቃቸው ቤቶች ናቸው የተቀየሩት። እነሱም ቢሆኑ በትላልቅ ግንቦች እየተተኩ ነው። ልክ ነው። የከተማው ለውጥ አስገራሚ ነው። ነገር ግን የሰው ልማት ላይም አልተሰራም። አዎ መሰራትም አለበት። ይሄንን ደግሞ ሰርተው ደግሞ ያቅታቸዋል ደግሞ እኮ አይደለም። አዎ ከዛ ብቻው ምን ያረጋል? ዋናው ነገር ሰው ነው። ሰው ላይ ደግሞ በደንብ ደግሞ ቢሰሩ ጥሩ ነው። ያለ ሰው ምንም ነገር ከንቱ ነው። እውነት ነው ወይዘሮ እናት ልክ ኖት። ሳይንሳዊ አስተሳሰብ በገነነበት በዚች ዘመን ሰው ላይ ያለ መስራት እንደ ሀገርም ዋጋ የሚያስከፍለን ነገር ነው። እኔ ግን የሚያሳስበኝ ሳብዬ የኑሮ ውድነቱ ነው። ሰው በልቶ ካደረ ሌላው ነገር እኮ ተፍ ነው። አዎ ያላደጉ እንደኛ ያሉ ሀገራት ዜጎች በልቶ የማደር ጥያቄ ውስጥ ናቸው። ያደጉ ሀገራት ግን ከእለት ፍጆታም አልፈው አጠቃላይ የሰው ልጅ ልማትና እድገት ላይ ደጋፊ የሆኑ ነገሮች ላይ ያተኮሩ ነው። አልገባኝም። ምን ማለት ነው? የሚባለው ከሆነ ከ100 እስከ 200 ዓመታት የሚሆናቸው ምግብ አከማችተዋል። እውነትሽን ነው ልጄ። ወሬ የተጋነነ ቢሆንም ነገሩ ግን እውነት ነው። ታምር ነው። ያን ያህል ዓመት የሚቆይ እህል አለ ማለት ነው። ይገርማል። እነሱ እንደው ብልጦች ናቸው። ወይ ሻይና ቡና ሳናዝ እነሱ መጥተው ማልታዘዙንም እኮ እኛም አልጠራናቸው። ስራቸው አይደል እንዴ? ሰው እንደገባ መጥተው አይታዘዙ? አስተናጋጅ ደንገጥ እንኳን አይሉም እንዴ? ሆሆ ናና ምን ልታዘዝ? ወይዘሮ እናት ምሳ ብንበላ ይሻላል አይደል? እንዳልሽ ልጄ። በየአይነትና ሽሮ አለ? ሁለቱም አለ። ስጋ ነገርም ከፈለጋችሁ ጥብስ ቅቅል አለ። ስጋው ግን የበሬ ነው። ስጋ ነገር እንብላ እንዴ ወይዘሮ እናት? እሺ ልጄ። እንደዛ ከሆነ በቃ 2 ጥብስ አድርግልን። እሺ የሚጠጣስ ምን ትፈልጋላችሁ? ለጊዜ 2 ሊትር ውሃ አድርግልን። አመሰግናለሁ። እችን ሳንቲም እንደሰጠው የላከችኝ እናቴ ናት። የደስታዬ መገለጫ ነው ብላለች። እንዲህ ሆኖ ማውቅ ምን ነው ልጄ? ምን ነው? እሷ ደስታዋን ለመግለጽ የላከችው ስለሆነ ይቀበሉኝ። ተይ እንጂ ልጄ። ባለፈው ያ ሁሉ ስጦታ ለልጄ ሰጣችሁ፣ ዛሬ ደግሞ ሌላ። ግድ የለም ይቀበሉኝ። እንደው ማስቸገር ነው። እንደው አፈርድብላ ይሁን እንግዲህ እጆትን ይባርክልኝ። የሚሰጡት አይጡ ወያቸው። አሜን አሜን። እሺ አደርሳለሁ። በተጨማሪም እኔ ከመሰራበት መስሪያ ቤት በ8000 ብር ስራ አግኝቼልዎታለሁ። ነገ ስራ መጀመር ይችላሉ ብላለች። ለማን ነው? ለኔ ነው? አዎ ቤት ውስጥ ብቻቸውን ከሚውሉ ለስራ ወጣ ቢሉ የተሻለ ነው ብላ ነው እድሉን ያመቻቸችሉት። ዘራችሁን እንደ ሰማይ ከዋክብት እንደ ምድር አሸዋ ያብዛው። ወይ የሰው ማሳየሽ የኔ እናት የኔ አበባ እንደው ተባረኪ ተባረኪ። ዘራችሁ ይባረክ። ጧናችሁ ይባረክ። የምትሰጡት አትጡ። አብራችሁ
አብራችሁን በመሆን ፕሮግራማችንን ስለታደማችሁ ምስጋናችን ከልብ ነው። እንግዲህ ስፍራሽ ክፍል 29 የሰማችሁትን ይመስል ነበር። የስፍራሽ እናት ወይዘሮ እናት ማልደው ለፈጣሪያቸው ምስጋና እያቀረቡ ሳለ ሳባ በድንገት መታ እየተጣራች ነው። የምስራች አለኝ ብላም ለስፍራሽ እናት በማለዳው እያበሰረቻቸው ነው። ልጆትን ማታ በዜና አየነው፣ ወደ ኢትዮጵያ እየመጡ ነው፣ ወደ አረብ ሀገር የሚያደርጉት ጉዞ አልሳካ ብሏቸው እየተመለሱ መሆኑን በዜና አይተነዋል ብላ ለስፍራሽ እናት አብስራቸዋለች። ከዛም ወጣ ብለን ሻይ ቡና እንበል፣ ሌላ የምነግሮት የምስራች አለኝ ብላ የስፍራሽ እናትን ይዛቸው ወጣ ብላለች። ስለ ከተማው በፍጥነት መለወጥ እየተወያዩ ነው። ሰው ላይ በስፋት መሰራት እንዳለበትም ሳባና የስፍራሽ እናት እየተነጋገሩ ነው። የስፍራሽ ጓደኛ ሳባ ካደጉት ሀገራት ጋር ያለንን ልዩነት በማስረጃ እያስደገፈች ለስፍራሽ እናት እያስረዳቻቸው ነው። በስተመጨረሻም የሳባ እናት ለስፍራሽ እናት የላኩላቸውን ገንዘብ ሰጥታቸዋለች። ስራ እንዳገኙላቸውም ሲነገራቸው ወይዘሮ እናት ተደስተዋል። ዛሬ እንግዲህ በስፍራሽ ድራማችን የስፍራሽ እናት በርከታ ያሉ የምስራቾችን ያገኙበት ነው። ሳምንትስ ምን ይከሰት ይሆን? እንግዲህ የዛሬው ስፍራሽ ድራማችን የሰማችሁትን ይመስል ነበረ። ሳምንት ደግሞ ስፍራሽ ክፍል 29ን ይዘን እንመጣለን። አሁን ቀሪዎቹ ያላለቀ ጉዞ ዝግጅቶቻችን ይቀጥላሉ። አብራችሁ ሁኑ። አድማጮች እየተከታተላችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። እኛም ለእናንተ እንዲመጥን አድርገን ለእናንተው መልሰን እናቀርብላችኋለን። ሴቶችና ልጃገረዶች የሚደርስባቸውን ጥቃቶችንና በደሎችን ለመከላከል የማህበረሰብ ተጽዕኖዎች በማህበረሰቡ በሚደረጉ ወግ ባህል ልማዶችና ጎጂ ባህላዊ ድርጊቶች ላይ በጥልቀት መሰራት እንዳለበት በተለያየ ጊዜ የጋበዝናቸው እንግዶቻችን አስረድተውናል። እናንተስ ባላችሁበት አካባቢ በቤተሰባችሁ ውስጥና በማህበረሰባችሁ ውስጥ የሴቶችንና የልጃገረዶችን ጥቃት ቀድሞ ለመከላከል ምን እየሰራችሁ ነው? የተበደሉ ሴቶችስ ፍትህ እንዲያገኙ ምን አደረጋችሁ? እስኪ ልምዳችሁን እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ እንካችሁ በሉን። 0944 088998 የተንቀሳቃሽ ስልካችን ቁጥር ነው። በዚህ ባላለቀ ጉዞ የሬዲዮ ፕሮግራማችን የዛሬውን የሚመስሉና ሌሎች በርካታ ቁም ነገሮች ወደ እናንተ ይደርሳሉ። ያላለቀ ጉዞ የእናንተ ፕሮግራም ነው። ሁሌም አዳምጡን፣ ሀሳብ አስተያየታችሁንም ስጡን። እንደሰማችሁት የሚያዝናኑ መረጃን የሚሰጡና እውቀትን የሚያስጨብጡ በርካታ ቅንብሮችንና ድንቅ የሆኑ ተሞክሮችን አዘጋጅተናል። ሁሌም በዚሁ ቀንና በዚሁ ሰዓት ያላለቀ ጉዞን ታደምጡታላችሁ። እናንተ ውድ አድማጮቻችንም ሁሌም ያላለቀ ጉዞ ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉም ጻፉም። 0944 088998 የተንቀሳቃሽ ስልካችን ቁጥር ነው። የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት ልክ በሰዓታችን ያላለቀ ጉዞን ይዘን እንመጣለን። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሆንልን። የስልክ መስመራችን 0944 088998 ነው። ደውሉ አሊያም አጭር የጽሁፍ መልእክትም መላክ ትችላላችሁ። ሰላም ሁኑልን። ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7:40 እስከ 8:05 አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተ ያቀርባል። ያላለቀ ጉዞ